አብዛኛውን ጊዜ እናጠፋ የነበረው የት እንደነበር ልንገራችሁ። ራጉኤል ቤተክርስቲያን ቅድም አሁን የቤተ መቅደስ ላይ ደጅ ላይ ተቀምጦ የሚለው መዝሙር ራጉኤልና ተክለ ሃይማኖት ቤተክርስቲያን ቁጭ ብለን ሰው የሚሰጠንን በመጠበቅ ተወልጄ ያደግኩት ምስራቅ ጎጃም ውስጥ ነው እና ወላጆቼ የቤተ ክህነት ሰዎች ናቸው። በኦርቶዶክስ ውስጥ አገልጋዮች ይበዛሉ እና አባቴ ስለት ነበረበት። ስለቱ ምንድነው? ከሱ ቤት ውስጥ ደግሞ አንድ ካህን የሚሆን ሰው እንዲወጣ ይመኝ ነበር። ከዛ ትንሽ ከፍ ከፍ ስንል እኔ የ5 ዓመት ቢበዛ ልጅ ነኝ። ከኔ በላይ የነበሩ አሉ 2። እነሱን አድርጎ 3ቱን ፊት ለፊት ይደረድርና ቆመን ማለት ነው። አረሳው የሚል መዝሙር የምታስታውሳላችሁ? እሱ ላይ አለ። በጣም ይሄ መልከ መልካሙ ሰውዬ አባቴ ነው እና እዛ ላይ ደግሞ ትንሽ ልጅ ቆዳ ለብሶ የሚያለቅሰው ያኔ 4 ዓመቱ ምናምን ነበር። የታናሽ እህቴ ልጅ ቢኒያም ነው። አሁን ጎረምሳ ሆኖ የሚገርማችሁ መካከላችን አለ። ቢኒ ቁም እስኪ። ሸበላውን ነው የሚያመርተው ይሄ ቤት ላይ ነው ያለፉት። እንደ ቤተሰብ ስታስቡት በጣም ልብ ይሰብራል እና በቤት ውስጥ ያለ ባዕድ አምልኮ ስለነበር ነው እንደዛ ያው ሮብ የሚገበርለት የሚመለክ ባዕድ አምልኮ ነበር። አንዳንዶች ምናልባት ሌላ ኢንተርቪው ላይ ከሰማችሁ ወይ መጽሐፌን ካነበባችሁ እዛ ላይ በደንብ ተተንትኗል እና ለአንዳንድ ዘመዶቼ ምቾት አይሰጥም። አሁን ይህን ሳነሳ መቼም ያው ሰው እንደበራለት አይደል? እኔ የበራልኝ ይሄ ኢየሱስ ከምን ጉድ እንዳዳነኝ ስለማምን በብዙ ደስታ ነው የማወራው እና እኔ የቀመስኩትን ሁሉ እንዲቀምስልኝ ነው የምፈልገው። እዚህ አሁን ይኖራሉ ከተለያየ ቤተ እምነት የሚመጡ ሰዎች እንዳሉ አውቃለሁኝ። በነገራችሁ ላይ ሌላ ሰበር እንትን ልንገራችሁ። በአርቱ ዙሪያ ላይ ያሉ ኦርቶዶክስ ሆነው ሙስሊም ሆነው በዘፈን ውስጥ ያሉ በጣም የሚታወቁ ድራማ የሚሰሩ በኦርቶዶክስ ቤተክርስቲያን ትልልቅ ቦታ ላይ የሚያገለግሉ የነበሩ ዘማሪዎች እንደዚህ መዝሙር ስለሚወዱ በተለያየ መንገድ እኔ ያገኙኛል እና ስንተዋወቅ አንዳንዶቹን ትልልቅ አሳዎች የገነደስኩት በማሙሻ ትምህርት ነው። እምልከው የሱን ነው። ስሙ ይሄንን እላለሁ እና ከነሱ መካከል እሷ በጣም የጌታ ሴት ስለሆነች ቅር አይላትም ስሟን ባነሳ። ዘማሪት ዘርፌ በጣም ነው የምትወደው ትምህርቱን የዶክተር ማሙሻን። ከዛ ያሬድ ጥላሁን። ከዛ የሆነ ጊዜ ላይ ነው እንግዲህ በቃ ወሰንኩ። እንዴት ነው የሚደረገው አለችኝ። ሌላ ሰዎች ዘፋኞች እንደዚህ አሉ። አሁንም ድረስ ማወራቸው መዝሙር የሚሰሙ ትምህርቶችን በጅምላ ሳይሆን እየመረጥን ምልክ ጌታ ይባረክ እና ልመለስ። ያን አንዱን ካህን ፍለጋ እጣ ሲጣል እጣው 3 ጊዜ ነው ያወጣ እና የምታስታውሱ እጣ የቆሎ ተማሪ ይውጣ በሚል ነው እዛ ቪዲዮ ላይ 3 ጊዜም እንግዲህ እግዚአብሔር ምክንያት ነበረው እኔ ላይ ወጣ። ምን ያስታውሰኛል መሰላችሁ? ይሄ ኩልል ያለ ልጅ አይገርማችሁ? ወዘናው እና አባቴ ጭክን ብሎ እዛ 4-5 ዓመት ነኝ ወስዶ ሰጠኝ ገዳም ማለት ነው። ማለት እንዴት ቢገባው ነው ራሱ እግዚአብሔር ብሎ ፈጣሪ ብሎ ለሚያምነው እና አንዳንዴ አብርሃምን ያስታውሰኛል። ወንድ ልጅ በጣም እዛ የተወለድኩበት አካባቢ በጣም የሚወደደው ወንድ ልጅ ሲወለድ ሁሉ ጥይት ይተኮሳል። እኔ በነበርኩበት ዘመን ደስታ ማለት ነው እና ሌላም አካባቢ ይኖር ይሆናል። ብቻ የሚወደውን ልጁን ለሚያምነው እምነት ስላሴ ብሎ ለሚያምነው እምነት ወስዶ ሰጠኝ። መጀመሪያ የተቀበለኝ መርጌታ ዳምጦ ይባላል እና ዜማ ያስተማረኝ የተወሰነ እሱ ነው። ከዛ እንደገና መርጌታ ይርሳው የሚባል
እነሱ የቤተ ክህነት ትምህርቶችን አስተማሪ ማለት ነው። በልጅነት ስለገባሁኝ 4-5 ዓመት ልጅ ስለሆንኩኝ ቶሎ ነበር የዜማ ትምህርቶችን ጨረሱ። ከዛ ቅኔ ቤት ስገባ ከኔ በእድሜ ተለቅ ያሉት ነበሩ። የቅኔ ትምህርት ደግሞ ደጀን ከተማ ውስጥ ነው የተማርኩት። በጣም የምታወቀውም ደጀን ከተማ ውስጥ ነው። ለምን የድቁና ክህነት ወስጄ በድቁና ማገልገል የጀመርኩበት ደብር ነው እና በዛ ጊዜ በጣም ተወዳጅ ከነበሩት ትንሹ ዲያቆን እየተባለ ስሜ በእርግጥ እጠራ የነበረው ወላጅ አባቴ ባወጣልኝ ስም ነው። መከተ ጌትነት ነበር ስሜ እና አንድ የደብሩ ኃላፊ ናቸው ሲያዩ ሁሉ ነገር ውስጥ አለውኝ እዛ ደጀን ማለት ነው እና ይሄን ልጅ ሁሉ ቦታ ላይ ስለሚከሰት ተከስተ ብርሃን ብንለው ይሻላል ተባለ። ወደድኩት። እኔ መከተ የሚለውም ስም የዋዛ አይደለም። ብዙ ነገር እየመከትኩ አለው አሁንም ድረስ ጌታ ይባረክ። አሁንም ድረስ በሱ ነው የሚጠራኝ ወላጅ አባቴ በምክንያት ስለአወጣው ማለት ነው። ከዛ ደጀን እያለን በአንዲት መነኩሴ አማካኝነት እንዲሁ ወደ አዲስ አበባ የመምጣት አይነት ሀሳብ ገባብን ማለት ነው እና የተሻለ ደሞዝም እየተከፈላችሁ ቅዳሴ እየቀደሳችሁ ትምህርትም የተማራችሁ ኑሯችንም ታሻሽላላችሁ የሚል ሀሳብ አነሱልን እኒያ መነኩሴ። በቃ ሀሳቡን ገዛ ነው። ከዛ ግን አዲስ አበባ ሲባል የነበረ ንሳቤ ያለ በጊዜው ማለት የአንድ የ2 ሰዓት መንገድ በእግር ነገር መስሎን አባይ በረሃውን ወረድ ነዋ። ከዛ እንደምንም ድልድዩ ጋር ደረስን። ከዛ እንግዲህ ዳገት ነው አስቦት እስከ ጉሃ ጽዮን የሚባለው በመኪና እንኳን 45 ደቂቃ አካባቢ ይወስዳል በጣም። እኛ ግን ያው በልበ ሙሉነት ልንነካው አሰብን። ግን አንድ በጊዜው ፊናንስ ይባላል ፖሊስ እዛ ድልድዩ ጋር የሚቆጣጠሩ ወዴት ነው ምናምን ብለው ጠየቀን። ነገር ነው አንድ መላ መጣልኝ። እኔ እዛ ቦታ ላይ አልነበረም ሀሳባችን ላይ የድቁና ክህነት ወስደን እየቀደስን ነው ኦልሬዲ ደጀን። ግን ምን አልኩት የድቁና ክህነት ለመቀበል አዲስ አበባ ልንሄድ ነው አልኩት። እሷ ናት ያስመለጠችን። እንዲህ መልሰን ነበር። ከዛ ነው እንዲያው እሺ ብሎ ታዲያ በእግር እኮ አይኬድም መኪና ልጠይቅላችሁ አለ። አይሱዙ መኪኖች እህል እየጫኑ ይሄዳሉና እህል የጫነ ሸራ ተሸፍኗል። ጠየቀው ሹፌሩን። ከላይ ተጭነን አዲስ አበባ ጎጃም በረንዳ ተገኘ። ለኛ ያታምር ነው፣ ለአንዳንዶቻችሁ እንደዋዛ ነው ከሆነ ብቻ ከማይነጻጸር ነው የነበርንበት። የማይነጻጸር ስላችሁ ሌላ አለ ወይ ጉድ እንላለን እያየን በቃ እና ገሚሱ ቆሞ በአማርኛችን ይስቃል። በቃ አንዳንድ ነገር ይሆናል። ላሳጥረው እንግዲህ መጣን። ዘመድ የለ ምን የለ ማደሪያ የለ ምን የለ። አብዛኛውን ጊዜ እናጠፋ የነበረው የት እንደነበር ልንገራችሁ። ራጉኤል ቤተክርስቲያን ቅድም አሁን የቤተ መቅደስ ላይ ደጅ ላይ ተቀምጦ የሚለው መዝሙር ራጉኤልና ተክለ ሃይማኖት ቤተክርስቲያን ቁጭ ብለን ሰው የሚሰጠንን በመጠበቅ በእግዚአብሔር ቸርነት ኖረናል በዛ ጊዜ። ከዛ አንድ ቀን ወደ ብሔራዊ ቲያትር አካባቢ ምን እንደነዳን አናውቅም። ዝም ብለን መጣን። አናውቀውም አካባቢውን። ስንዞር እንውላለን። የደረስንበት ጋር የደከምን ጋር ያው ፌርማታ ላይ እንተኛለን። እና አንድ ሰው እንዲህ ስመሰክር ፌርማታ ላይ እኮ ነበር የምንተኛው ምናምን ስለው ዝም ብሎ ፈልገን ምርጫ መስሎታል ለመናፈስ። ልክ ይሄ ንግስት ኤልሳቤጥ አለችው የተባለው አባባል ነው ትዝ ያለኝ። ዳቦ ሲሉ ሰዎች ለምን ኬክ አይሰጧቸውም ነገር እና እኛ አማራጭ ስላልነበረ ነው የዲቴል አወራሁት ማለት ነው። እና ዝርዝር ይፈልግ ነበር። አንዳንድ ጊዜ ሳንቲም ሲኖረን ተመለሰን የምናውቀው ጎጃም በረንዳ ነው። እዛ ሄደን በጊዜው አስታውሳለሁ 50 ሳንቲም አንዳንዴ 1 ብር ይሆናል ትከፍሉና መደብ ይሰጧቸዋል። ተኛላችሁ። በደጉ ዘመን የሚገርም እኮ ነው።
ከዛ እዛ እናደራለን። ጠዋት ወጥተን እንዞራለን። ስናገኝ ነው እንደዛ እዛ ጎጃም በረንዳ የምንሄደው። ካልሆነ በደረስንበት ነው የምናደረው። በዚህ ሁኔታ እያለን ቅድም ያያችሁት ድንቅ መልአክ ነው የምለው እኔ እግዚአብሔር የተጠቀመበት ከቶኪዮ ኢንተርናሽናል የሚባል ህንፃ መለዋወጫ ነበር። አሁን ይኑር አይኑር አላውቅም። በኋላ ስሰማ የክርስቲያኖች ነገር በጌታ ናቸው። እና ከዛ ዕቃ ገዝቶ ሲወጣ ላንድ ክሩዘር መኪና ቆሟል። ዝም ብለን ከበነዋል መኪናው። አየቀን ሲመጣ ዝም ብሎ ጎምለል እንላለን ዙሪያውን። ኃይሉ በተለይ አንደኛው ስፖኪዮን ጢዝ አድርጎ እንደዚህ አረ የሰው መኪና ደግሞ እንዳታስጨርሳል ምናምን አልኩት። መጣ ሰውየው። ሲመጣ እግዚአብሔር ይግለጥላቸው የደነገጠው ድንጋጤ በግንም ሰለው ቆዳሪ ለበስ ነው ማለት ዕቃ ይዟል። እንደዚህ የኮንስትራክሽን ዕቃ ገዝቶ ልክ ሲያዩን ቆመ። ወይኔ ጉዳችን እንዳይቆጣን ይሄ ጸጉረ ልውጥ ሰው እያልኳቸው እኔ። ከዛ የሚገርማቸው ወዲያውኑ ይሄ የርህራሄ ፊት አየንበት። ልክ ይሄ ለመቀረብ የሚፈልግ የለም መጣ። ከዛ አዘነበው ነው የምላችሁ እንግሊዘኛው። ምንም ልነግራቸው አልችልም። ባቢሎን ሆነ ባጭሩ። ከዛ እንዳልገባን ሲያቅ አራቱንም የመኪና በር ከፈተው። ይሄ ግቡ ማለት ነው ብዬ እኔ ከፊት። ከዛ የነዳ ቢንግሃም አካዳሚ ይባላል አሜሪካን ስኩል ያለበት ኮልፌ ቃለ ሕይወት አጠገብ እዛ ነበር የሚኖረው። ቅድም ያያችሁት ፎቶ የምሪንዳዋ ታሪክ ላይ ደረስኩ። ስንገባ ይቺ ለአንዳንዶች ትንሽ ቻሌንጅ ታደርጋለች ብዬ አስባለሁ። ጌታን አውቆ አምኖ ብዙ ቸርነት ተደርጎለት ግን በአግባብ ለማይኖር ሰው ትዝ ስለሚለኝ ልንገራችሁ። እሱ ጥሩ ፊት ስላሳየን ደስ ብሎናል ብቻ። እንዲያውም አንደኛው አረ ወስዶ ቢሸጠንስ ቢለውጠንስ አለ። አልገባም ብሎ ትንሽ ተከራከረ እና እኔ የመጣልኝ ጥቅስ በዛ ሰዓት ምንድን ነው ከዚህ ኑሮ መሸጥም መለወጥም እና በቃ ያምኑኛል ስለሚወዱኝ መለየት አልፈለጉም ነው ነው እኔ ነኝ ብዙ ነፃ ለመውጣታቸው ምክንያት። ከዛ ልክ ቤቱን ከፍቶልን ስንገባ እንዳልኳችሁ ከፊት ቀደም እያልኩ ስለነበረ ምግብ ትሰራለች እዚህ ጋር እንትን አድርጋለች። አበሻ ናት ደግሞ በጌታ ናት የሚገርመው። እና የቋንቋ ችግር ገጥሞን ዝም ብሎ በምልክት ነገር ነው እየተግባባን የደረስነው። ስናያት እፎይ ሰው ተገኛል። የኛ ሰው ተገኘ። አሁን ማንነቱን መልአክ ይሁን ምን ይሁን እንግዲህ ስታወሩ ነው ተግባቡት። ከዛ ትረዳናለች በሚል ፈገግ አለን፣ ደስ አለን። ከዛ እኔ ቀደም ብዬ ሊጨብጣት እንደዚህ ስል ቅድም ያለ አለባበስ ነው አለባበሳችን ላለመንካት እንደዚህ ብላ ጨበጠች እና ትንሽ ሸምቀቅ አሉ ከኋላም ያሉት። በአንድ የደስታችን ላይ ውሃ ቸለሰችብን። ባታየን ደስታው አዛ ቤት እና ገባን። ኩኪስ አቀረበልን፣ በላን፣ ጠጣን። ከዛ ልብስ ሊገዛልን ወደ ፒያሳ፣ አሁን አድዋ ሙዚየም የተሰራበት አካባቢ ላይ ቡቲኮች ነበሩ። ገባ እሱ ቀድሞ። ያው ወረዱ ብሎናል በእንግሊዘኛ ግን ሂዱ ያለን ይምሰለን። በቃ እንግዲህ የመጨረሻቸው ነው እዚህ ያደረስኳቸው አይነት ከመሬ ነው የምላችሁ። እሱ ሲገባ ተከትለን እንደመግባት ወክኛ ወደታች ቸርቸር ጎዳና መንገዱን ይዘን ገብቶ ልብስ ይመርጣል። እሱ ሲመጣ መኪና ውስጥ የለንም። አንድ ቁም ነገር ልንገራችሁ፣ እግዚአብሔር ከወሰነላችሁ ብታፈነግጡ እንኳን እስኪ እንደው አጨብጭቡና ክብር ስጡ በእውነት። ከዛ ቆይቷል። እኔ በ15 ደቂቃ በላይ ሆናል። እኛ ወደታች ኦልሬዲ ቁልቁሎት እየተጫወትን እንሳሳቃለን ምናምን ማለት በቃ አገኘን፣ አበላ። የቋንቋ ችግር ነው ይወሉ ልብስ ሊገዛልን ሄዶ እኛ ኦልሬዲ ወደ ቀድሞው ኑሯችን አይነት። ከዛ ቁልቁል ቀስ ብሎ ነው የሚነዳው
ልክ እያየ ነገር እኔ እሱ ላይ ራሱ ምን እግዚአብሔር ሹክ እንዳለው አላውቅም። ወደ ሌላ አቅጣጫስ ብሄድ እጁን እንደዚህ አወጣው አይረሳኝም። መስታወቱ ክፍት ነው የአራቱን በር። ቀስ ብሎ የተከዘ ሰው እየነዳ ስንሯሯጥ አየን። መንገዱ ላይ ረጅም ትላክ ሳረግን መሀል ላይ ነው የቆመው አስታውሳለሁ። ከዛ እንደገና ያው ግቡ አለን በቋንቋው በምልክቱ ገባን። ልብሱ አልተገዛም ያን ቀን፣ ምክንያቱም ለመለካትም ለምንም ወጥቶ ሲያየን የለም። ከዛ ይዞን ኢንተርናሽናል ኢቫንጀሊካል ቸርች ኢቫንጀሊካል ቴዎሎጂካል ኮሌጅ እዛ ደረስን። ኮንስትራክሽን እየተሰራ ነበረ ገና ኮንቴነሮች ምናምን እናሉ እና ገባን። ከዛ አስተርጓሚም ተገኘ። ጠየቀ ምንድናችሁ ምናምን የሚለው። ከዛ ነገር ነው እንደዚህ አለባበሳችንም በሃይማኖት ምክንያት የመጣ ነው እንደዚህ ነው ብለን አወራለት። በጣም ተገረመ፣ ተነካ። ሰው ለፈጣሪው ለሚወደው እንደዚህ ወጣትነቱን ጊዜው ሰጥቶ ምናምን የሚል ብቻ አወራ ብዙ። ከዛ ልክ ሳያችሁ የሆነ ርህራሄ ተሰምቶኛል። ቅድም ያለው አይነት ሆሊ ስፒሪት እንዳለ ትዝ ይለኛል። እችን አረሳትም እና ተሰምቶኛል። እንድረዳችሁ እንዳግዛችሁ ፈቃደኞች ናችሁ? ትምህርት ቤቱ አስገባችሁ ምናምን አለ በአስተርጓሚ። ደስ አለ። ከዛ እዛው መኖር ጀመርን። ኮንስትራክሽኑ ተጀምሮ ነበረ። ኃይሉ ከሁላችንም በእድሜ ደግሞ አነስ ያለ ነው። ይሄ ሲሆን እኔ የ14 ዓመት ልጅ እንደዚህ ነገር ነበርኩ ይመስለኛል። ስወለድም ስለሌለ እንግዲህ ምህረት አድርጉልኝ። በጥንቱ ዘመን ነው ወላጆች ያዙት። ኃይሉ ከኔም አነስ ይላል። ስለዚህ ትምህርት ቤት ገባ እሱ ቶሎ። ከዛ እኛ ለአቅመ ስራም ስለደረስን ስራ በየመረጥነው ሙያ መስራት ጀመርን። ይሄ ያጎነበሰው ሄንሪ ብራውን ይባላል። ኒውዚላንዳዊ ነው። እዚህ ጋር ያሉት ማቴሪያሉ ጠቅላላ ከኒውዚላንድ ነው ተጭነው የመጡት በኮንቴነር ሁሉም፣ ቆርቆሮ፣ ጣውላዎቹ ሳይቀር እና እዚህ ጋር በነገራችሁ ላይ በጣም ሻርፕ የሆነ አናጺ ሆኜ ነው። የሙሉ አናጺ ደግሞ ይከፈለኝ ነበር። እዚህ ጋር ያሳየኛል። ከዛ በቃ ተማምኖብኝ ስራው ይለኛል፣ እኔ እሰራለሁ። ከዛ ወደዛ ደግሞ ዊክ ጃክሰን ይባላል በዛ ሳይድ ያለው እና መስራት ጀመርኩ። በጣም በሙያ ጎበዝ ሆንኩኝ። ጎበዝ ስላችሁ ለምልክት ያህል ለምሳሌ ልንገራችሁ። በዛ ሳር ቤት አካባቢ ስታልፉ ጽሁፍ አለ፣ ፊደል ኢንተርናሽናል ኢቫንጀሊካል ቸርች ኢቫንጀሊካል ቴዎሎጂካል ኮሌጅ። በዛ እድሜ እኔ ነኝ እሱን የሰራሁት። እነሆ ይቺ ትንሿ ናት። ሌላ ደግሞ ትምህርት ቤት ተከፈተ፣ ህንፃው አልቆ ኮሌጅ ማሙሻም ጋዛ ነው የምንተዋወቀው። ተማሪዎች በረፍት ሰዓት ዘና እንዲሉበት ተብሎ ቴብል ቴኒስ እሱን ዲዛይኑን ሰጠኝ። ያኔ ደግሞ ሆርማን ይባላል ጀርመናዊ ነው። ብዙ ስለነበሩ እንትን እንዳለን ያንን የሰራሁት እኔ ነኝ። ቴብል ቴኒስ አለ፣ ተማሪዎች ይጫወቱበታል። በጣም ዘመናዊና ይዘረጋል፣ ተጣጥፎ ደግሞ ይቀመጣል። በዛው ለመድኩኝ። እኔ ጎበዝ ተጫዋች ሆንኩ ማለት ነው በሰራሁት። እንደዛ ሆነ። ከዛ በኋላ ቀን እየሰራን የማታ ፍሬህይወት ትምህርት ቤት ገባን። የቀረን እኔ ኃይለ ኢየሱስ አብርሃም በመካከል ትንሽ እንትን ሆነ። አመፀኛ በግ አለ አይደል? በቃ ምንም እግዚአብሔር የሰጠውን እድል ከመጠቀም ይልቅ ብዙ ጠባዮች አመጣ። ለምሳሌ ሰፈር ውስጥ አለ ጠላ ቤቶች ምናምን አሉ አስታውሳለሁ። ከአይሲ ፊት ለፊት አሁን ፎቅ ሆኗል። ከጀርባ ያሉት ቤቶች አንዳንዴ ምግብም እንበላ ነበር። እዛ የገጠመኝ ነገር አለ፣ ባይዘው ይነግራቸዋለሁ። መጣልኝ አሁን እና እዛ ሄዳል፣ ጆተን ይጫወታል። ብቻ ከማይሆኑ ልጆች ጋር ገጠመ እና ፈረንጅ እንደሚረዳ ነው ታወቀ በአካባቢው። ዝነኞች ሆነን እና ያው አላቸው ነው። ፈረንጅ ጋር ከተጠጋ ደግሞ ያለውን ገንዘብ ሲጨርስ በዱቤ ይጫወታል። ከዛ የሆነ ጊዜ ላይ ባለቤቱ ሚስተር ማይክ ሲገባ ጠብቆ በር ላይ ይህን ያህል ገንዘብ አለኝ አብርሃም ጋር እንዲህ ሰጠው።
ከዛ ሁለተኛ እንዳታደርግ አለ። ፈረንጅ ደግሞ ይዋዝ አይደለም። ከዛ ገባበት ሌላም መጠጥ ምንም ውስጥ ገባ። መከረው። ሶስተኛ አረሰውም ያለው አይሲ በር ላይ ልክ የኦርቶዶክስ ቤተክርስቲያን ስለሚመስላቸው አንዳንዶች እንደ የኔ ቢጤ መጥተው ይቀመጡ ነበር። ብዙ አይደሉም ግን አልፎ አልፎ። አንድ በተለይ አይረሳኝም። እሱን ሰውዬ አነሳና ከዚህ በኋላ አለ በር ላይ እንደዛ ሰውዬ መጥተህ ብትቀመጥ ላንተ የሚራራ ልብ የለኝም። ኢትስ ኦቨር አለው በእንግሊዘኛ። አሁን እንግሊዘኛም እየተብራራልን መጥቷል። ከዛ በቃ አልቻለም ልጁ አጉል እንትን ውስጥ ገብቶ ስለነበር ተባረረ። ይገርማቸዋል። እግዚአብሔር እርቶኝ እኔ ወደ አገልግሎት መጣሁ። ቁጥር 1 አወጣሁ። ቁጥር 2 3 ከወጣ በኋላ ይመስለኛል ፓስተር አምፍሬ ክሩሴድ አድርጎ ድሬዳዋ ከተማ ውስጥ ስቴዲየም ላይ ነው ላገለግል ሄጄ ማስታወቂያዎች ምናምን አይቶ መጣ። ጠፍቷል። ረጅም ጊዜ አይቼዋለሁ። የሚያብራም ብላችሁ በቃ ወደ ኋላ ተመልሶ ሌላ ድክረት ብሏል። በቃላት የማይብራራ ቀጥ ብሎ ያመጣላችሁ መድረክ ላይ እዛው ስቴዲየም መጣ። አቀፈኝ፣ ሰላም አልኩ፣ ተላቀስን። ምንድነው የምትሰራው ምናምን ስለው በቃ አሁን ሸክም ምናምን ነው የምሰራው አለ። እስካሁን ድረስ ከዛ በኋላ አግኝቼው አላውቅም። ስልክ ሰጥቼው ነበር። በቃ ኃይለ ኢየሱስ ወደ ጌታ ሄደ። እሱ ኃይሉ አሁን ቨርጂኒያ ነው የሚኖረው። በጣም ጎበዝ ልጅ ነው። እሱ ደግሞ አእምሮ የተባረከ ስራ ይሰራል። ጌታን የሚወድ ልጅ ነው። ወንድማችሁ ተከስተም ደግሞ ይኸው ቁልጭ እንዳላለ እዛ መንደር ውስጥ ልመልሳችሁ። በጣም ፈገግም የሚያሰይ ስለሆነ ስሙን ራሱ አስታውሰዋለሁኝ። ምግብ ቤት ነው፣ ጠላ ይሸጣሉ። እና ያው ወደ ጌታም አልመጣንም። እንበላለን ሽሮ በየአይነቱ ምናምን፣ ከዛ ጠላ እንጠጣለን። የነበረው እዛ የሚኖረውም ሰው ያው ተመሳሳይ ነው። በጣም ይሄ ጨካኝ ጠብጠብ የሚላቸው ብዙ አስታውሳለሁ። በተለይ አንዱ እኛ እናቅም ብላክ ቤልት አለው። ለካ ካራቲስት ነው። አጥር ይላል አይመስልም ስታዩት። እና ሁሌ ስንሄድ እኛ ያው የመጣንበትን አካባቢ እየጠቀሱ እንትን ያደርጉናል። በጣም ልክ ያልሆነ ነገር በቃ ቀልድ ቀልዱ ይላሉ። እኔ ደግሞ ቀልድ አልችልም። ድሮም አውቀው ነው የኦርቶዶክስ መዝሙር ዘምርላቸው አውቃለሁ። በቃ ሲቸገረ ወይ ዘምር ይሉሃል። እና አንድ ቀን ምርር አለኝ። ጥቃት ደግሞ በጣም አልወድም። በተቻለ ትንሽ ልጅ ነኝ ግን ሳየው በቁመት ብዙም አይበልጥም። ሌላ ነገር ግን አለው። ብላክ ቤልት የታወቀ ለፖሊስ ያስቸገረ የታወቀ ልጅ ነው። መሳሪያ ይቀማል ፖሊስ ደብድቦ ባጭሩ እና ታስሮ ይወጣል ምናምን ብዙ ነው ታሪኩ። ከዛ አንድ ቀን ይለይለት ብዬ በቃ ከዚህ በኋላ አልኩት። አንድ ፍሬ እኮ ነኝ ምን አነሳሳው ነው አሁን የሚባለው። ከዛ ምን አንድ ነፍስ ነው ያለኝ በቃ ሁለተኛ እንይላትላል። ተቆጣው። ያራ ዘራፍ አለ በቃ ያለው ቃል በቃ ደምሽ ደመክ ካልብ እንዳይሆን አለኝ። ከዛ አንድ ነፍስ ነው ያለኝ ምንም አታመጣም ብያውን የነበሩት ሰዎች የሚያውቁት በቃ ይተቋቁማሉ። የሆነ ነገር በቃ ሰዋው ነው ማለት ነው። ያለ እድሜ ከሚቀጭ መንፈስ ያድናችሁ። ከዛ በቃ መጣ ጠጋ አለና ምንም አልመሰለኝም። እኔ በቃ ኦልሬዲ ነቅያለሁ። ለምን መናቅ ምናምን ምንድነው እስከ መቼ አይነት ነገር በቃ ላይ ደርሷል። ደረቴን መታ እያደረገ ዋው ልብሽ ጥሩ ነው ለማንኛውም ማለት ብላክ ቤልት እንዳለው የሰማሁት ከዛ በኋላ ነው። ጓደኛ ሆንን። ማስመለጥን እግዚአብሔር አስመለጠኝ። የሚገርማችሁ ከዛ ግሩፕ ውስጥ ከትላንት ወዲያ ራሱ ደውሎልኝ ነበረ። ግርማ ይባላል። አሁን እዛ ከተደባዳቢዎቹ አንዱ የቀድሞ ስሙ ደርጉ ነው የተባለበት ምክንያት አለው። ይግባችሁ ደርጉ በዛም ዘመን ስለተወለደ በጣም ተደባዳቢ ነው፣ በጣም ጨካኝ ነው። አሁን በጌታ ወንድም ሆኑ። እሱን ወደ ሜክሲኮ አማኑኤል ተብሎ ወደሚጠራው የወሰድኩት እኔ ነኝ። ያኔ ከርቸሌ ሚካኤል አካባቢ ህብረት ያደርጋሉ ቤት ውስጥ
የመጀመሪያ ፓስተሮቼ ፓስተር መዝገቡ ጸምሩ የዚች ቤተክርስቲያን ፓርትነር እንደሆነ አውቃለሁ። የተባረከ ወንድም ነው። ዶክተር ቤዛለም እነሱ ተሐድሶ በሚል ከቦሌ ሚካኤል ተባረው ከዚህ በኋላ እዚህ እንዳትደርሱ ተብለው እነ መዝገቡ ቤተሰብ ቤት ጸሎት ያደርጉ ነበር። ማክሰኞ አስታውሳለሁ። የማክሰኞ የጽዋ ማህበር ይባላል። እዛ ይዛኝ ሄደችው ሰብለ የምትባል እህት ናት። ማለት ሰምታለች